በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክርስቶስ ተንሥአ እሙታን በአቢይ ኃይል ወስልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። የተከበራችሁና የተወደዳችሁ በሀገር ውስጥና በውጭ ሀገር ያላችሁ እንዲሁም በዓለም ዙሪያ የምትገኙ ኦርቶዶክሳውያን ሁላችሁም እንኳን ለብርሃነ ትንሣኤው በሕይወትና በሰላምና በፍቅር በሕይወትና በጤና በሰላም አደረሳችሁ አደረሰን። ይህ ዕለት ታላቅ ዕለት ነው። ይህ ዕለት ይህ በዓል አብይ በዓል ነው። የሰው ልጆች ለ5500 ዘመን በእግረ አጋንንት ወድቀው በመንጸፈ ደይን ወድቀው በእግረ አጋንንት ተጠቅጥቀው ይኖሩ ከነበሩበት የባርነት አገዛዝ ነፃ የወጡበት አምላካችን መድኃኒታችን ኢየሱስ ክርስቶስ ከሰማየ ሰማያት ወርዶ ከቅድስት ድንግል ማርያም ተወልዶ በአዳም ላይ የተፈረደውን ጸዋትወ መከራ ተቀብሎ በዕለተ ዓርብ በመስቀል ላይ ተሰቅሎ ወደ መቃብርም ወርዶ 3 መዓልት 3 ሌሊት በከርሰ መቃብር አድሮ ሙስና መቃብርን አጥፍቶ ሞትን በሞቱ ገድሎ የተነሳበት ታላቅ ዕለት ነውና እንኳን ለዚህ ታላቅ ዕለት በሰላም አደረሳችሁ ለማለት እወዳለሁ። ትንሣኤ በሚል የትምህርት መሪ ኃይለ ቃል 3 ነገሮችን የምንመለከት ይሆናል። የመጀመሪያው ትንሣኤ ክርስቶስ ነው። ሁለተኛው ትንሣኤ ሙታን ነው። ሦስተኛው ትንሣኤ ህሊና ነው። ትንሣኤ ክርስቶስ አምላካችን መድኃኒታችን ኢየሱስ ክርስቶስ 3 መዓልት 3 ሌሊት በከርሰ መቃብር አድሮ የተነሳበትን ምስጢር የምንማርበት ክፍል ነው። ትንሣኤ ማለት ተንሥአ ተነሳ ካለው ከግዕዝ ቃል የተገኘ ሲሆን ትርጉሙ መነሳት፣ ማስነሳት፣ ብቅ ማለት፣ ከፍ ማለት ነው። ትንሣኤ ክርስቶስን ስናስብ ከትንሣኤ ሙታንና ከትንሣኤ ልቡና በተለየ መልኩ እናስባለን። ምክንያቱም ሙታን አስነሽ ይሻሉ፣ ሙታን አጋዥ ይሻሉ። ሙታን በሚነሱበት ሰዓት እንደ አልዓዛር የሚያዛቸው ይሻሉ። ሙታን በራሳቸው ስልጣን በራሳቸው ኃይል የመነሳት ችሎታም ሆነ አቅም የላቸውም። አምላካችን መድኃኒታችን ኢየሱስ ክርስቶስን ግን ከሙታን ለየት የሚያደርገው እርሱ አንደኛውና የመጀመሪያው በስልጣኑ በመነሳቱ ነው። ምክንያቱም እሱ አምላክ ነው፣ እርሱ ፈጣሪ ነው። እርሱ አስነሽ አይሻም፣ ፈጣሪ ስለሆነ አምላክ ስለሆነ ሙታን በሚነሱበት ሰዓት ተነሱ የሚላቸው የሚያስነሳቸው ኃይል ይፈልጋሉ። አምላካችን ግን የሚያስነሳው ኃይል አይሻም። እርሱ ከሃሊ እርሱ ፈጣሪ ነውና። ስለዚህ የክርስቶስን ትንሣኤ ስናስብ ክርስቶስ ከሙታን በተለየ መልኩ የተነሳው በገዛ ስልጣኑ ነው። ቀደም ብሎ ራሱ እንደተናገረው ወአልቦ ዘይሃይደንያ አላ ለልየ እሜጠዋ በፈቃድየ እስመ ብውህ ሊተ እመጠዋ አንብራሂ ወእሲማ ወብውህ ሊተ ካይበ አንስአ። እነሆ እንደገና አስነሳት ዘንድ እኔ ነፍሴን እሰጣለሁና ከእኔ ማንም አይወስዳትም፣ ነገር ግን በፈቃዴ ነፍሴን እሰጣለሁ። እኔ ላስነሳት ስልጣን አለኝ፣ ደግሞም ልወስዳት መልሼ ልወስዳት እኔ ነፍሴን ላኖራት ስልጣን አለኝ፣ መልሼም እወስዳት ዘንድ ስልጣን አለኝና ብሎ በዮሐንስ ወንጌል ምዕራፍ 10 ቁጥር 18 ላይ እንደነገረን አምላካችን መድኃኒታችን ኢየሱስ ክርስቶስ የተነሳው በገዛ ስልጣኑ ነው። ቀደም እንዲህ ብሎ እንደተናገረ እርሱ ነፍሱን ከሥጋው በፈቃዱ ለይቷል። እርሱ በፈቃዱ ደግሞ
ሞትን በሞቱ ገድሎ ሙስና መቃብርን ድል አድርጎ ሙስና መቃብርን አጥፍቶ ነቢየ እግዚአብሔር ቅዱስ ዳዊት እንደተናገረው ወተንሳ እግዚአብሔር ከመዘንቃ ህምነዋም ወከመ ኃያል ወዳገ ወይን ብሎ ነቢየ እግዚአብሔር ቅዱስ ዳዊት እግዚአብሔር ከእንቅልፉ እንደሚነቃ ሰው ተነሳ ብሎ እንደተናገረው እርሱ ሙስና መቃብርን አጥፍቶ ተነስቷል። ስለዚህ አምላካችን መድኃኒታችን ኢየሱስ ክርስቶስ የነገስታት ንጉስ የአማልክት አምላክ ስለሆነ አስነሻ አይሻም። በራሱ ስልጣን፣ በራሱ ኃይል፣ በራሱ ጥበብ ተነስቷል ማለት ነው። ይህንን በተመለከተ ሊቁ ቄርሎስ በሃይማኖተ አበው ምዕራፍ 73 ቁጥር 13 ላይ እንዲህ ይላል ወኢሞተ መለኮትየ እነሆ ክርስቶስ የተናገረውን በመያዝ ወኢሞተ መለኮትየ መለኮቴ አልሞተም። ቅዱስ ጴጥሮስ እንደነገረን ሞተ በስጋ ወሐይወ በመንፈስ በስጋ ሞተ በመለኮት ግን ሕያው ነው እንዳለው ቅዱስ ቄርሎስም ወኢሞተ መለኮቴ መለኮቴ አልሞተም። ራሱ ክርስቶስ የተናገረውን ሲጽፍልን መለኮቴ አልሞተም ወፄወውኩ ሲኦለ ሲኦልን ማረኩ ወተንሳይኩ በስልጣነ ባህቲትየ እነሆ በራሴ ስልጣን ተነሳሁ ብሎ እንደተናገረው ይህንን ቃል ቅዱስ ቄርሎስ ጽፎልናል። አምላካችን መድኃኒታችን ኢየሱስ ክርስቶስ የተነሳው በራሱ ስልጣን በራሱ ኃይል ነው። ምክንያቱም እርሱ አምላክ ነውና፣ እርሱ አይሁድ እንደሚሉት አይደለምና እርሱ አምላክ ነውና በራሱ ስልጣን ስለተነሳ ከሙታን ትንሣኤ የክርስቶስ ትንሣኤ አንደኛው ለየት ያለበት በራሱ ስልጣን እንደተነሳ ራሱን በነገረን ቃል እንደተፈጸመ ስለምናይ ነው። ሌላኛው መልአኩም መስክሯል። በማቴዎስ ወንጌል ምዕራፍ 28 ላይ ስናታነቡት መድኃኒታችን ኢየሱስ ክርስቶስ ወደ መቃብር ከወረደ በኋላ ወናሁ ኮነ አብይ ድልቅልቅ እነሆ ታላቅ ንውጽውጽታ ሆነ እስመ መልአከ እግዚአብሔር ወረደም ሰማይ ወቀረበ ሀቤሁ ወአንኰርኰራ ለይእቲ እብን ወነበረ ዲቤሃ እነሆ የእግዚአብሔር መልአክ ከሰማይ ወርዶ ደንጊያዋን ገለባብጦ በላይዋ ላይ ተቀምጧልና ታላቅ ንውጽውጽታ ሆነ። ወም ግርማሁ ተሐውኩ ወኮኑ ከመ አብድንት እለያቅቡ መቃብረ እነሆ መቃብር ይጠብቁ የነበሩ ሰዎችም እንደ በድን ነፍስ እንደተለያቸው በድን ሆኑ ይለናል። መልአኩ በወረደ ጊዜ ዋውሳ ውእቱ መልአክ ወይቤሎ ለአንስቲ ትፍርሃ አንስት እነሆ መልአኩ ግን ወይቤሎ ለአንስቲ ትፍርሃ አንትንሰ እነሆ መልአኩ ግን ሴቶቹን እንዲህ አላቸው እናንተስ አትፍሩ የተሰቀለውን ኢየሱስን እንደምትሹ አውቃለሁና ብሎ በሌሊት ክርስቶስ ወደ መቃብር ሲወርድ ያዘኑ ያለቀሱ ሴቶች በየጊዜው በየሰዓቱ ወደ መቃብሩ እየሄዱ ያዝኑ ያለቅሱ ነበርና መልአኩ ግን እነዚህን አዘንተኞች አጽናናቸው። እናንተ የተሰቀለውን ክርስቶስን እንደምትሹ አውቃለሁና እነሆ ከዚህ የለም እሱ እንደተናገረው ተነስቷል አለ። ወደ መቃብር ከመውረዱ በፊት ከመነሳቱ በፊት ክርስቶስ እንደሚያዝ እንደሚገረፍ እንደሚሰቀል ወደ መቃብር እንደሚወርድ በሶስተኛውም ቀን ሙስና መቃብርን አጥፍቶ ሞትን በሞቱ ገድሎ ሞትን ድል አድርጎ እንደሚነሳ ተናግሮ ነበርና ናሁ ነዐርግ ኢየሩሳሌም ወይ እህዝወ ለወልደ እጓለ እመሕያው ወያገብእዎ እነሆ ወደ ኢየሩሳሌም እንወጣለን፣ በዚያም የሰው ልጅ ይይዙታል፣ ይገርፉታል፣ ይሰቅሉታል፣ ይገድሉታልም፣ ወደ መቃብርም ያወርዱታል፣ በሶስተኛውም ቀን ሞትን ድል አድርጎ ይነሳል ብሎ ተናግሮ ነበርና እነሆ ከዚህ የለም አለ። እነዚህን ሴቶች አጽናናቸው ይሄ መልአክ አጽናኙ መልአክ ታዳጊው መልአክ እናንተ የምትሹት የተሰቀለውን ክርስቶስ ነው፣ እሱ ከዚህ የለም እንደተናገረው ተነስቷል። አሁንም ወደ ገሊላ ሂዱ፣ በዚያ ይቀድማቸዋል፣ ለደቀ መዛሙርቱም ንገሯቸው ብሎ መልአኩ እነዚህን ሴቶች ነገራቸው። ሴቶችም መልአክ ስላዩ እየፈሩ ትንሣኤውን ስለሰሙ ደስ እያላቸው ወደ ገሊላ መሄድ ጀመሩ። ሁለት ነገር ነው። አንደኛው ፍርሃት ነው፣ ሁለተኛው ደስታ ነው። ፈርተዋል፣ ተደስተዋል። የፈሩት መልአኩን ስላዩ ነው። የተደሰቱት ደግሞ የመድኃኒታችን የክርስቶስን ትንሣኤ ስለሰሙ ነው። የክርስቶስ ትንሣኤ ለሁላችንም አስደሳች ነው። በደስታ ከምናከብራቸው በዓላት መካከል አንዱ የክርስቶስ ትንሣኤ ነው። ዛሬም ሁላችን ኦርቶዶክሳውያን ደስ እያለን ይህንን
ይህንን በዓል ልናከብረው ይገባናል። ምክንያቱም በክርስቶስ ትንሣኤ የእኛም ትንሣኤ ተረጋግጧልና ክርስቶስ የትንሣኤያችን በኩር ነውና ያን ጊዜ ቅዱሳት አንስት እንባቸውን አብሰው ከሐዘናቸው ተረጋግተው ትንሣኤውን ሲሰሙ ደስ እያላቸው እንዳከበሩት ሁሉ ዛሬም እኛ ሕማማቱን በሐዘን በልቅሶ የክርስቶስን መከራ በማሰብ አሳልፈን በዕለተ ትንሣኤ ደግሞ ትንሣኤውን ስናከብር ደስ እያለን ልናከብር ይገባናል። በዚህም በረከትን ልናገኝ እንችላለንና ስለዚህ አትፍሩ፣ ወደ ገሊላ ሂዱ አላቸው። ወደዚያ ሲሄዱ ክርስቶስ ተገለጠላቸው። እግሩን ይዘው ሰገዱለት። እሱም አይዟችሁ አትፍሩ እኔ ነኝና አላቸው። ሂዱ ወደ ገሊላ ለደቀ መዛሙርቴ ንገሯቸው፣ ትንሣኤን አብስሩ አላቸው። ትንሣኤውን በመጀመሪያ ቀድመው ያዩ እነዚህ ሴቶች ምንኛ የተባረኩ ናቸው። ንዑዳት ክቡራት ሴቶች ናቸው። በእውነት የክርስቶስን ትንሣኤ ያዩ። ይህንን ሊቁ ቅዱስ ዮሐንስ አፈወርቅ ሲናገር እንዲህ ይላል፣ ወበከመ ወጻት ኃጢአትን ብእሲት ከማሁ ወፃ ብስራት ወፍስሐ እምቅዱሳት አንስት። እነሆ የመጀመሪያዋ ኃጢአት ከሴት እንደተገኘች ሁሉ እነሆ ክርስቶስ ደግሞ የመጀመሪያውን ደስታ ለሴቶች ሰጥቷቸው የክርስቶስ የትንሣኤው ብስራትና ደስታ ከሴቶች ተገኘ ይላል። መጀመሪያ ያቺ ኃጢአት የመጣችው በሴት በሔዋን አማካኝነት ነበረ። ይሄ ክርስቶስ የትንሣኤው ደስታም የተገኘ ደግሞ ነው በሴቶች አማካኝነት ነው። መጀመሪያ ለትንሣኤውን ያዩ ክርስቶስ የተገለጠላቸው ለሴቶች ነውና በዚህም ክርስቶስ ሴቶችን ከፍ እንዳደረጋቸው በሴቶች መካከል የመጣውን በሴቶች አማካኝነት መጀመሪያ ላይ በሴት አማካኝነት ከሴት ወደ አዳም ከአዳም ወደ ፍጥረቱ ሁሉ ይተላለፍ የነበረውን መርገመ ሥጋ መርገመ ነፍስ እንዳጠፋልን እንረዳለን ማለት ነው። ስለዚህ ምእመናን የመጀመሪያው የክርስቶስን ትንሣኤ ያዩ ሴቶች ነበሩ። ለምን ሲባል ከዚያ በፊት ወንዶች ሴቶችን በእናንተ ምክንያት እግዚአብሔርን ያህል ጌታ፣ ገነትን ያህል ቦታ፣ ልጅነትን ያህል ክብር አጣን፣ በእናንተ ምክንያት ሞት መጣብን፣ በእናንተ ምክንያት ወደ ምድረ ፈይድ ወረድን፣ በእናንተ ምክንያት ይሄ ሁሉ መከራ፣ ይሄ ሁሉ ሐዘን፣ ይሄ ሁሉ ችግር፣ ይሄ ሁሉ ጭንቀት አገኘን እያሉ ክርስቶስ ከዚህ ነፃ ያደርጋቸው ዘንድ ነው በመጀመሪያ ትንሣኤውን ለሴቶች ገለጠላቸው። ለምን ወንዶች ሴቶችን እንዳይነቅፉ፣ ሴቶችም ደግሞ በእኛ ምክንያት ነው እውነት ነው ብለው አንገታቸውን ደፍተው እንዳይኖሩ እነሆ ክርስቶስ ነፃነትን አወጀላቸው። ሄዱና ለደቀ መዛሙርቱ ነገራቸው። ደቀ መዛሙርቱ በፍርሃት በድንጋጤ በዝግ ቤት ተሰብስበው ነበረ። ክርስቶስን ያገኘ ምስቅላት ያገኘናል፣ ክርስቶስን ያገኘ መከራ ያገኘናል፣ ክርስቶስን ያገኘ ፍርሃት ግርፋት ያገኘናል በማለት አዝነው ተክዘው በተዘጋ ቤት በጭንቀት በስጋት በፍርሃት በድንጋጤ ተሰባስበው ነበረ። አምላካችን ክርስቶስ መቃብር ክፈቱልኝ መግነዝ ፍቱልኝ ሳይል እነሆ ሙስና መቃብርን አጥፍቶ ድል አድርጎ በተዘጋ መቃብር እንደ አምላክነቱ እንደተነሳ ሁሉ በተዘጋው ቤት አሁንም ክርስቶስ ወደ ሐዋርያት ገባና ሰላም ለእናንተ ይሁን አላቸው። አይዟችሁ አትፍሩ፣ እኔ ነኝ ምትሃትም አይደለሁም፣ ለምትሃት እነሆ አጥንትና ሥጋ የለሁም፣ እነሆ እኔ ነኝ አትፍሩ ብሎ የሰላምታውን ቃል ሲሰጣቸው እነሆ ሐዋርያት መጽናናት ጀመሩ። ከፍርሃት ወደ ጥባት ከድንጋጤ ወደ መረጋጋት መጡ። የክርስቶስ ቃል ፍርሃታቸውን አስወገደላቸው፣ ጭንቀታቸውን አስወገደላቸው። የክርስቶስ ቃል ስጋታቸውን ድንጋጤያቸውን አስወገደላቸው። ተወደዳችሁና የተከበራችሁ የእግዚአብሔር ቤተሰቦች ክርስቶስ ሰላም ለእናንተ ይሁን ሲላቸው ሐዋርያት ፍርሃታቸው ተወግዶላቸዋልና ዛሬም በዚህ ዓለም እንደ ሐዋርያት በዝግ ቤት ማለት በተዘጋው ዓለም ፍትህ በሌለበት ዓለም የተጨነቀ ሁሉም ተጨንቋል፣ ሁሉም ተጠቧል፣ ሁሉም ፈርቷል። የሚኖረው የስጋት ህይወት ነው፣ የፍርሃት ህይወት ነው፣ የድንጋጤ ኑሮ ነው። ፊት በተዘጋበት ዓለም የምንኖር ሁላችንንም አምላካችን ክርስቶስ
የሰላምታውን ቃል ይላክልን። ሰላም ለእናንተ ይሁን ብሎ ሰላሙን ይስጠን። ፍቅር ለእናንተ ይሁን ብሎ ፍቅሩን ይስጠን። እነሆ ሐዋርያትን እንዳረጋጋ መረጋጋቱን ለሁላችንም ያድለን። እሱ ሲናገር ነው እኛ መረጋጋት የምንችለው። እሱ ሰላምታውን ሲሰጠን ነው ሰላም ማግኘት የምንችለው። ሁላችንም ተጠበናል፣ ሁላችንም ተጨንቀናል፣ ሁላችንም በተዘጋ ፍትህ በሌለበት ዓለም ውስጥ እየኖርን ነው ያለነው። በዚህ ሰዓት የማይጨነቅ ይኖር ይሆን? በዚህ ሰዓት ያልከፋው ሰው ይኖር ይሆን? በዚህ ሰዓት የማይደነግጥ ሰው ይኖር ይሆን? በዚህ ሰዓት የማይፈራ ሰው ይኖር ይሆን? በዚህ ሰዓት የማይሰጋ ሰው ይኖር ይሆን? ከዚህ የስጋት ህይወት፣ የጭንቀት ህይወት፣ የፍርሃት ህይወት መውጣት የምንችለው እንደ ሐዋርያቱ ክርስቶስ ሲያጽናናን ነው። ሁላችንም ተደብቀን ያለነው፣ ሁላችንም ፈርተን ያለነው፣ ሁላችንም ሰግተን ያለነውና ከዚህ የስጋት ህይወት አምላካችን እግዚአብሔር እንዲያወጣን ቅዱስ ፈቃዱ ይሁንልን። ሐዋርያትን አረጋጋቸው። ነፃነት እነሆ አትፍሩ እኔ ነኝ አላቸው። አምላካችን መድኃኒታችን ኢየሱስ ክርስቶስ ከሰማይ ሰማያት የወረደው ከድንግል ማርያም የተወለደው በመልዕልተ መስቀል የተሰቀለው ወደ መቃብር የወረደው በሶስተኛውም ቀን የተነሳው ለሰው ልጆች ብሎ ነው ይህንን ነገር ሁሉ ያደረገው። እኔ ነኝ አትፍሩ አላቸው። ነው አምላካችን መድኃኒታችን ኢየሱስ ክርስቶስ ሐዋርያትንም አረጋጋቸው፣ አጽናናቸው። ስለዚህ ይህንን ሁሉ ሲያደርግ ክርስቶስ ትንሣኤውን ሁሉ ያደረገው ከመጀመሪያው ጀምሮ ከርደቱ እስከ እርገቱ ያደረጋቸው ሁሉ በፈቃዱ በስልጣኑ ነው። ለዚህ ነው ከሙታን ትንሣኤ የክርስቶስ ትንሣኤ፣ ከሙታን ስራዎች የክርስቶስ ስራዎች የሚለዩት እሱ በፈቃዱ የሚያደርገው ነውና። አንደኛው በስልጣኑ መነሳቱ ነው። ሁለተኛው የትንሣኤያችን በኩር መሆኑ ነው። ከሙታን ትንሣኤ የክርስቶስ ትንሣኤ የሚለየው ክርስቶስ የትንሣኤያችን በኩር ነው። የትንሣኤያችን ክርስቶስ በኩር ነው። ቅዱስ ጳውሎስ እንደነገረን ክርስቶስ ከሙታን ተለይቶ እንደተነሳ ዳግመኛም እንደማይሞት ከእንግዲህም በኋላ ሞት እንደማይገዛው እናውቃለን አለ በሮሜ መልእክቱ ምዕራፍ 9 ቁጥር 16 ላይ። ዳግመኛም እንደማይሞት ከሱ በፊት ሙተው የነበሩ ሰዎች ለኛ የትንሣኤያችን በኩር መሆን አልቻሉም። ምክንያቱም ቢነሱም ይሞታሉ፣ ትንሣኤ ዘጉባኤን ይጠብቃሉ። ክርስቶስ ግን እንዲህ አይደለም። በሐዲስ ሥጋ በስልጣኑ ተነስቶ የትንሣኤያችን በኩር ሆኖ ትንሣኤያችንን አረጋግጦልናል ማለት ነው። ክርስቶስን ሞት ይዞ ሊያስቀረው አይቻልም። ሙስና መቃብር አላገኘውም። እርሱ የትንሣኤያችንም በኩር ሙስና መርገመ ሥጋ መርገመ ነፍስን ያጠፋ ስለሆነ ማለት ነው። በዚህ አይነት ነው እንግዲህ በአካለ ሥጋ ወደ መቃብር ወርዶ በአካለ ነፍስ ደግሞ ወደ ሲኦል ሂዶ በሲኦል ይጨነቁ የነበሩ ነፍሳትን ነሆ ነፃነትን የሰበከላቸው ነበሩበት የባርነት ቀንበር ያላቀቃቸው ከሞት ወደ ሕይወት ከሐሳር ወደ ክብር ከጨለማ ወደ ብርሃን ከሲኦል ወደ ገነት የመራቸው በዚህ ሁኔታ በፈቃዱ በሰራው ስራ ነው። በሲኦል ያሉትን ነፍሳት ነፃ ወጣቸው። በዝግ ቤት ያሉትን ሐዋርያት አረጋጋቸው። አዳምን ከነ ልጆቹ 5500 ዘመን ይጨነቅበት ከነበረው የሲኦል ሕይወት አወጣው፣ ነፃ አደረገው። ዛሬም ከምንጨነቅበት ሕይወት አምላካችን እግዚአብሔር ነፃ ያድርገን። ለሱ የሚሳነው ነገር የለምና መልካሙን ነገር ሁሉ ይዘዝልን። በጻይፍት ስለ ትንሣኤ ሙታን ብዙ ይመሰክራሉ። በትንቢተ ዳንኤል ምዕራፍ 12 ቁጥር 2 ላይም ስትመለከቱ እንዲህ የሚል ቃል እናገኛለን። በምድር ትቢያ ውስጥ ካንቀላፉት ብዙዎቹ ኩሌቶቹ ለዘላለም ሕይወት፣ ኩሌቶቹ ለዘላለም ኀፍረትና ለዘላለም ጉስቁልና ይነሳሉ ይላል። እንዲያውም ኃጥአንም ሁሉ እንደሚነሱ ነው የሚነግረንና የሚያስረዳን። በመጽሐፈ በዮሐንስ ወንጌል ምዕራፍ 5 ቁጥር 28 ላይም በመቃብር ያሉት ሁሉ ቃሉን የሚሰሙበት ሰዓት ቃሉን የሚሰሙበት ጊዜ ትመጣለችና ስለዚህ አታድንቁ። መልካም የሰሩ ለሕይወት ትንሣኤ፣ ክፉ የሰሩ ደግሞ ለፍርድ ትንሣኤ ይነሳሉ ይላል። ስለዚህ በዚህ ምድር ስንኖር በምንሰራው ስራ መልካም ከሰራን ለሕይወት ትንሣኤ መንግስቱን ለመውረስ፣ ክፉ ከሰራን ደግሞ ለፍርድ ትንሣኤ እንነሳለን ማለት ነው። ኃጥአንም ጻድቃንም አይቀርላቸውም፣ ሁሉም ይነሳሉ። አነሳሳቸው ግን የተለየ ይሆናል።
ይሄ ትንሣኤ ዛሬ በዚህ ዓለም ስንኖር የምንነሳው ትንሣኤ ነው። ሰው በኃጢአት ሊሞት ይችላል፣ በበደል ሊሞት ይችላል፣ በልዩ ልዩ ክፉ ስራዎች በመጥፎ ድርጊቶች ሊሞት ይችላል። ስለዚህ የሰው ልጅ በዚህ ክፋት በዚህ ተንኮል ከሞተበት ሕሊናው ማስነሳት መቻል አለበት። ቅዱስ ጳውሎስ ሲነግረን እንዲህ ይለናል። ስለ ትንሣኤ ልቡና ሲያስረዳን በኤፌሶን መልእክቱ ምዕራፍ 2 ቁጥር 1 ላይ እናንተ በኃጢአት ሳላችሁ ምውታን ነበራችሁ ይላል። እናንተ በኃጢአታችሁ ምውታን ሁናችሁ ነበር ይላል። ስለዚህ በኃጢአት የሚመላለሱ ሰዎች የሞቱ ናቸው። ትንሣኤ ልቡና ንስሐ ያስፈልጋቸዋል። ትንሣኤ ልቡና ንስሐ ያስፈልጋቸዋል። ንስሐ ካልገቡ ከዚህ ከሞተው ሕሊናቸው በኃጢአት በበደል ከሞተው በልዩ ልዩ በተንኮል በልዩ ልዩ ኃጢአት ከሞተው ሕሊናቸው ካልተነሱ መንግሥተ ሰማያትን መውረስ አይችሉም። ለዚህም በራእየ ዮሐንስ የተቀመጠ የሕይወት ቃል አለ። በራእየ ዮሐንስ ቅዱስ ዮሐንስ ያስቀምጥልን ምዕራፍ 20 ቁጥር 6 ላይ አስቀድማም በምትመጣው ትንሣኤ ዕድል ያገኘ ብፁዕና ቅዱስ ነው። አስቀድማ በምትመጣው ትንሣኤ ዕድል ያገኘ ብፁዕና ቅዱስ ነው። ከእንግዲህ ወዲህ በእርሱ ላይ ሁለተኛው ሞት ስልጣን የለበትምና ይላል። ከእንግዲህ ወዲህ በእርሱ ላይ ሁለተኛው ሞት ስልጣን የለበትምና ብሎ ቅዱስ ዮሐንስ ግልጽ አድርጎ ይነግረናል። ይሄ አስቀድሞ የሚመጣው ትንሣኤ ምንድን ነው ከተባለ ትንሣኤ ሕሊና ነው። ወገኖች ብዙዎቻችን በልዩ ልዩ መንገድ ሞተናል። በኃጢአት፣ በስርቆት፣ በማመንዘር፣ በስካር እነሆ ባለመጾም፣ ባለመጸለይ፣ ባለመስገድ ለወገኖቻችን ክፉ በመመኘት አንዱን ለአንዱ አሳልፎ በመስጠት ፍቅር በማጣት ሰላም በማጣት በልዩ ልዩ ሁኔታዎች ዛሬ ላይ ያልተጨነቀ ያልተጠበበ ክፋት የማይሰራ እያንዳንዱ በሚችለው አቅሙ ክፋት ያላደረገ የለም። ስለዚህ ከዚህ ከክፉ ሕሊናችን ክፉ ከሚያስበው ልቦናችን ልንነሳ ያስፈልገናል። ዛሬ ካልተነሳን ሁለተኛው ሞት ይሰለጥንብናል። ዛሬ ከተነሳን ሁለተኛው ሞት አይሰለጥንብንም ማለት ነው። ቅዱስ ጳውሎስ እንዲህ በማለት ይነግረናል። በኤፌሶን መልእክቱ ምዕራፍ 5 ቁጥር 14 ላይ የተኛህ ንቃ ይላል። የተኛህ ንቃ፣ ከሙታንም ተለይተህ ተነሳ፣ ክርስቶስ ያበራልሃልና። ክርስቶስም ያበራልሃል። የተኛህ ንቃ ነው የሚል። ዛሬ የተኛህ ልንነቃ ያስፈልጋል። ከሙታን ተለይተን ልንነሳ ያስፈልጋል። በቁማችን የሞትን ብዙዎች ነንና እያለን እንደሌለን የተቆጠርን ብዙዎች ነንና ሰው ሆነን ሳለን የሰው ሥራ የማንሰራ አውሬዎች የሆንን ብዙዎች ነንና ልንነሳ ያስፈልጋል። ለጽድቅ ሥራ፣ ለሕይወት ሥራ፣ ለፍቅር፣ ለሰላም ልንነሳ ያስፈልጋል። ስለዚህ ትንሣኤ ልቡና ያስፈልገናል። ትንሣኤ ልቡናን ገንዘብ ካላደረግን የሞተውን ልባችንን ለሰላም የሞተውን፣ ለፍቅር የሞተውን፣ ለአንድነት የሞተውን፣ ለመተዛዘን የሞተውን፣ ለመረዳዳት የሞተውን፣ ለርኅራኄ የሞተውን ልባችንን፣ ለቸርነት የሞተውን ልባችንን ዛሬ ካላስነሳ ነው ሁለተኛውን ትንሣኤ ማግኘት አንችልም። ሁለተኛው ሞት በእኛ ላይ የሚሰለጥን ይሆናል። ሁለተኛውን ትንሣኤውን እናገኛለን። ሞት ግን በእኛ ላይ ይሰለጥናል ማለት ነው። ስለዚህ ዛሬ ልባችንን ለሰላም ማስነሳት አለብን። ለፍቅር ማስነሳት አለብን። ለጾም፣ ለጸሎት፣ ለስግደት ማስነሳት አለብን። ለመተዛዘን ማስነሳት አለብን። ይቅር ለማለት ልባችንን ማንሳት አለብን። ይሄ የጨከነው ልባችንን በልዩ ልዩ ነገር የተተበተበው ልባችንን ነው ቋጠረውን ብትንትን አድርገን ማስነሳት መቻል አለብን። ትንሣኤ ልቡና ያስፈልገናል። የክርስቶስን ትንሣኤ ስናስብ እንግዲህ እነዚህን 3 ትንሣኤዎች ማሰብ መቻል አለብን። አንደኛው ቅድም እንደነገርኳችሁ የክርስቶስ ትንሣኤ ነው። መርገመ ሥጋ መርገመ ነፍስ የጠፋበት የሰው ልጆች ሁሉ ከሞት ወደ ሕይወት ከሐሳር ወደ ክብር የተመለሱበት ከባርነት ወደ ነፃነት የወጡበት ከዲያብሎስ እስራት የተፈቱበት ዲያብሎስ የታሰረበት አዳም ነፃ የወጣበት ያ የክርስቶስ ትንሣኤ ለሁላችንም ስናከብር በፍቅር በደስታ በአንድነት የምናከብረው በቤተ ክርስቲያን ተሰባስበን ደስ እያለን ክርስቶስ ተንሥአ እሙታን እያልን የምናከብረው ያ ትንሣኤ ነው።
የሰው ልጆች ሁሉ 5500 ዘመን ከነበሩበት ሕይወት የባርነት ሕይወት ነፃ የወጡበት ለገነት የበቁበት ያ ትንሣኤ ቅዱሳት አንስት መጀመሪያ ዜናውን የሰሙት ያ ትንሣኤ ቅዱሳት አንስት የተደሰቱበት ሐዋርያት በዝግ ቤት እያሉ የተረጋጉበት ያ ትንሣኤ የመጀመሪያው ትንሣኤ እረፍትን ያገኙበት ሐዋርያት ክርስቶስ ስልጣኑን ያሳየበት ክርስቶስ የእኛንም ትንሣኤ ያረጋገጠበት የመጀመሪያውን የክርስቶስ ትንሣኤ አንደኛው የምናስብበት ነው። ሁለተኛው ትንሣኤ ሙታን እኛ ከሞትን በኋላ ፈርሰን በስብሰን የማንቀር መሆናችንን እያሰብን በቀኙ ለመቆም ቅድም እንደነገርኳችሁ መልካም የሰሩ ለሕይወት ትንሣኤ ክፉ የሰሩ ለፍርድ ትንሣኤ የሚነሱ መሆኑን አምነን ለሕይወት ለመነሳት መልካም ሥራ እየሰራ ለመኖር የምናስበው ትንሣኤ ነው። ሶስተኛው ትንሣኤ ልቡና ነው። የመጨረሻው ትንሣኤ ልቡና ዛሬ በዚህ ዓለም ከኃጢአት በንስሐ የምንነሳበት አንተ የተኛህ ንቃ ከሙታንም መካከል ተለይተ ተነሳ ብሎ ቅዱስ ጳውሎስ እንደነገረን ከብዙዎች በጥላቻ በጭፍን ጥላቻ ከሞቱ ሰዎች መካከል ተለይተን የምንነሳበት ዘርን ጎሳን ከሚሰብኩ ሰዎች ሙታኖች መካከል ተለይተን ለአንድነት የምንነሳበት ፍቅርን ከሚያርቁ ልዩነትን ከሚሰብኩ ሰዎች መካከል ከነዚህ ሙታን በዚህ ከሞቱ ሰዎች መካከል ተለይተን የምንነሳበት ትንሣኤ ነውና ለዚህ ትንሣኤ መንቃት ያስፈልጋል። ይህንን ትንሣኤ ስንነሳ በእኛ ላይ ሁለተኛው ሞት አይሰለጥንም። ቅዱስ ዮሐንስ በራእዩ እንደነገረንና ይህንን ትንሣኤ እንድንነሳ አምላካችን እግዚአብሔር ይፍቀድልን። በዚህ የትንሣኤ ሰሞን እንግዲህ እነዚህን ትንሣኤዎች ማሰብ ያስፈልጋል። ክርስቶስ በትንሣኤው እኛን ከሞት ወደ ሕይወት እንደመለሰን ትንሣኤያችንን እንዳረጋገጠልን እኛ ደግሞ እንደምንነሳ ስንነሳ ግን እንዴት ሆነን ነው መነሳት ያለብንን ማሰብ ያስፈልጋል። ትንሣኤ ሕሊናው ደግሞ ትንሣኤ ልቡና በሐሳባችን ልንነሳ ያስፈልጋል። ይህ ማለት በሰላም ሕሊናችንን ልቡናችንን ለሰላም ለፍቅር ለአንድነት ለአብሮነት ልናስነሳ ያስፈልጋል ማለት ነው። ይህንን እንድናደርግ የአምላካችን ቸርነት የእመቤታችን የቅድስት ድንግል ማርያም አማላጅነት የቅዱሳን ሁሉ ተራዳኢነት አይለየን። መልካም የትንሣኤ በዓል ይሁንላችሁ። ሰላም እግዚአብሔር ከሁላችን ጋር ይሁን። ሰላም ሁኑ።